እነዚህን የአረበኛ ቃላቶችን ታላወቃችሁ ተሸውዳችኋል። በደንብ ማወቅ አለባችሁ። ያደናግራሉ፣ ተመሳሳይ ናችሁ፣ ግን ይጠቅማችኋል። ማራህ አስተኽድም ማለት አልጠቀምም ማለት ነው። ማራህ አስተኽድም ማለት አልጠቀምም ማለት ነው። እንደዚሁም ደግሞ እንዳትጠቀሚ፣ አልጠቀምም ማለት ግን እንዳትጠቀሚ ማለት ስንፈልግ ላትስተእመሊን ወይም ደግሞ ላትስተእመሊን ወይም ደግሞ ላትስተኽድሚን ላትስተኽድሚን እንዳትጠቀሚ፣ ላትስተእምሊን እንዳትጠቀሚ፣ ሁለቱም እንዳትጠቀሚ የሚለውን ቃል ነው የሚገልጸው። ይቅርታ ሰላም ተዘጋጅቻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የሉሉ ሸቃሊ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም፣ ሁሉ ሰላም ነው። ለዚህ ዩቲዩብ ቻናል አዲስ ይሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ። እንደዚሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብያላችሁበት ዓለም ዳርቻ ብዝት ይበልልኝ። ከታች ኮሜንት ስር ሀሳብ አስተያየታችሁን መግለጽ ትችላላችሁ። ላይክ እና ሼር ግን እንዳይረሳ። ከምሰራው አንጻር ብዙ ሰው ጋር እየደረሰልኝ አይደለም። ብዙ እየለፋሁ ነው። ለእናንተ ለእህቶቼ፣ ለአረብ ሀገር እህቶቼ እናንተን ያግዛል ይረዳል የምነውን ነገር ሁል ጊዜም እሰራለሁ። ግን ሰው ጋር እየደረሰልኝ አይደለም። ላይክ አድርጉልኝ። ዛሬ ደግሞ በጣም ተመሳሳይ የሆኑ ቃላቶች፣ የሚያደናግሩ ቃላቶች ናቸው። ቀስ ብላችሁ ረጋ ብላችሁ አዳምጡኝ፣ ይገባችኋል ማለት ነው። ለምሳሌ ትጠቀሚዋለሽ ማለት ትጠቀሚዋለሽ ወይም ደግሞ ተጠቀሚ። አሁን እንግዲህ ትጠቀሚዋለሽ እና ተጠቀሚ ይመሳሰላሉ አይደለም? ይቀራረባሉ በቃላት ማለት ነው። እነዚህ በአረበኛ ምን ይመስላሉ? ተጠቀም፣ ተጠቀሙ፣ አልጠቀምም፣ እንዳትጠቀም፣ እንዳትጠቀሚ፣ እንደዚህ የሚባሉት ቃላቶች እነዚህ በአረበኛ በጣም ተመሳሳይ ናቸው። በጣም አደናጋሪ ናቸው። እነዚህ ምን ይመስላሉ? እስኪ እንመልከታቸው። ለምሳሌ ትጠቀሚዋለሽ ማለት ትስተእመሊ ማለት ትጠቀሚዋለሽ ወይም ደግሞ ብትስተኽድሚ ሁለቱም ትጠቀሚዋለሽ ወይ የሚለውን ቃል ነው የሚሰጠን ማለት ነው። አንዳንዶቹ ትስተእመሊ ብለው ይላሉ። አንዳንዶቹ ደግሞ እንግዲህ አረበኛ ከቦታ ቦታ አይደለም ከቤት ይለያያል የሚጠቀሙት ቃል ማለት ነው። አንዳንዶቹ ደግሞ ቢትስተኽድሚ ትጠቀሚዋለሽ ይላሉ። ሌላው ደግሞ ተጠቀሚ ማለት እስተእመሊ ወይም ደግሞ እስተኽድሚ ወይም እስተእመሊ። ግን እስተእመሊ የሚለውም ተጠቀሚ ነው። እስተኽድሚ ካሏችሁም ተጠቀሚ ነው። ሁለቱም እንደ ቦታው አረበኛ ቃሉ እንደ ቦታው ስለሚለያይ ሁለቱም ተጠቀሚ የሚለውን ቃል ነው የሚሰጠን ማለት ነው። ተጠቀሚ የሚለውን ትርጉም ነው የሚሰጠን። እስተእሚሊ ካሏችሁም ተጠቀሚ ነው። እስተኽድሚ ካሏችሁም ደግሞ ተጠቀሚ ነው። ሁለቱንም ካሏችሁ መረዳት ትችላላችሁ ማለት ነው። እነዚህ ትንሽ ተመሳሳይ ስለሆኑ ስለሚያደናግሯችሁ ረክዛችሁ እዩዋቸው ማለት ነው። ተጠቀም እዚህ ጋር ቅድም እስተእምሊ ያልነው ለሴት ነው። እስተእምሊ ወይም ደግሞ እስተኽድሚ ያልነው ለማን ነው? ለሴት ነው። ትጠቀሚዋለሽ ያልነው ለሴት ነው። አሁን ተጠቀሚ ያልነው ደግሞ ለሴት ነው። አሁን ደግሞ ተጠቀም ለማን? ለወንድ። አሁን ለወንድ ለሴት ተጠቀሚ ብለናል። አሁን ለወንድ ተጠቀም። እስተእምል ወይም ደግሞ እስተኽድም፣ እስተእምል ወይም እስተኽድም ምን አለን? ተጠቀም። እስተኽድም ወይም ደግሞ እስተእምል ስንል ተጠቀም ለማ? ለወንድ ነው እየተናገረ ነው። እስተእምል፣ እስተኽድም። ለምሳሌ እስተኽድም ሹራብክ፣ ካልሲህን ተጠቀም። ልጆች ህፃኖች ምናምን ያለ ካልሲ ሲወጡባችሁ እስተኽድም ሽራብክ፣ ካልሲህን ተጠቀም። ላትፍሰክ ሽራብክ፣ ሹራብህን ካልሲህን እንዳታወልቅ፣ እስተኽድም ዳኢመን፣ ሁል ጊዜም ተጠቀም። እስተኽድም ዳኢመን ወይም ደግሞ እስተእምን ዳኢመን፣ ሁል ጊዜም ተጠቀም።
አሁን ተጠቀም የሚል በወንድ ሰራን ተጠቀሙ። አሁን ለማን ነው? ለብዙ ተጠቀሙ ማለት እስተዕመሉ ወይም ደግሞ እስተኽድሙ፣ እስተዕመሉ ወይም ደግሞ እስተኽድሙ ሙ ገባች መጨረሻ ላይ። እስተዕምሉ ሉ በሚለው ተለያዩ። አያችሁ፣ ለብዙ ሲሆን ቃሉ አንድ ቃል ትቀየራለች። ለአንድ ስትሆንም እንደዚሁ በአንዳንድ ቃላት ነው የሚለያዩት። እነዚህ ተመሳሳይ ናቸው፣ ተቀራራቢ ነው ቃላችሁ፣ በአንድ ቃል ነው የሚለያዩት። አያችሁ፣ ለብዙ ስትሆኑ ተጠቀሙ ስንል እስተዕምሉ አልን ወይም ደግሞ እስተኽድሙ አለን ማለት ነው። ለብዙዎች ነው። አሁን ደግሞ አፍራሽ ቃሎችን ነው የምንጠቀሙ። አልጠቀምም፣ እንዳትጠቀም፣ እንዳትጠቀሙ፣ እንዳትጠቀሚ የሚሉትን አፍራሽ ቃሎችን እንመለከታለን። ተጠቀሙ ብለናል። አልጠቀምም፣ ማስተኽድም፣ ማስተዕምል፣ ማስተኽድም ወይም ደግሞ ማስተዕምል ማ ስገባ ምን አረገች? አፈረሰች። ማ እስተዕምል ብል እጠቀማለሁ ነበር የሚሆን አይደለ? ማ ገብታ ማስተዕምል ወይም ደግሞ ማስተኽድም፣ ማስተኽድም ስንል አልጠቀምም ብለን አፈረስ ነው ማለት ነው። አሁን አፍራሽ ቃሎችን ተጠቀምን ማለት ነው። አልጠቀምም፣ እንዳትጠቀም፣ አልጠቀምም ነው ያልነው። እንዳትጠቀም፣ እንዳትጠቀም ለወንድ ላተስተዕሚል፣ ላተስተዕሚል፣ ላተስተዕሚል እንዳትጠቀም ወይም ደግሞ ላተስተኽድም፣ ላተስተኽድም ላገባችና ምን አደረገች? አፈረሰች። እዛችኛዋ ጋር ማ ነበር የገባው፣ ማ ገብቶ ነበር ያፈረሰው። አሁን ደግሞ እዚህኛው ጋር እንዳትጠቀም ለማለት ለወንድ ማገባ፣ ላገባ፣ ላተስተኽድም ወይም ደግሞ ላተስተዕምል ምን እንዳትል? እንዳትጠቀም፣ እንዳትጠቀም ብለን አፈረስ ነው ማለት ነው። እንዳትጠቀሙ ለብዙዎች ነው። እንዳትጠቀሙ የሚለው ጋር ደግሞ ማገባች ላተስተዕምሉ፣ ላተስተዕምሉን፣ ላተስተዕምሉ ወይም ደግሞ ላተስተኽድሙን፣ ላተስተኽድሙን እንዳትጠቀሙ፣ ላተስተኽድሙን እንዳትጠቀሙ፣ እንዳትጠቀሙ ለብዙዎች ላናስገብተን አፍራሽ ቃል መሰረትን ማለት ነው። እንዳትጠቀሚ ለማ ለሴት፣ ለሴት ለወንዱ ሲሆን እንዳትጠቀም ላተስተዕሚል ብለናል። ለሴቷ ሲሆን ደግሞ ምን ይሆናል? እንዳትጠቀሚ ላተስተዕሚሊን፣ ላተስተዕሚሊን ወይም ደግሞ ላተስተኽድሚን፣ ሚን ላተስተኽድሚን ይሄ ለሴት ነው። እንዳትጠቀሚ፣ ላተስተኽድሚን እንዳትጠቀሚ ወይም ደግሞ ላተስተዕሚሊን እንዳትጠቀሚ ብለን አለን ማለት ነው። አሁን ደግሞ አልጠቀምም ለማለት ማራህ እስተኽድም ወይም ደግሞ ማራህ እስተዕምል፣ ማራህ እስተዕምል ወይም ደግሞ ማራህ እስተኽድም ማለት አልጠቀምም ማለት ነው። አሁን በጣም እንደገባችሁ በደንብ እንዳስረዳኋችሁ ተስፋ አደርጋለሁ። ሌሎች ጋር ሸር አድርጉላችሁ። እነዚህ ይመሳሰላሉ፣ ተመሳሳይ ስለሆኑ ብዙ ያደናግሩናል። ግን ቀስ ብለን በቃ ፊደላቸውን ቀስ ብለን አይተን ስልካችን ላይ ማስታወሻ ይዘን ወይም በስልካችን ላይ እየጻፍን መማር መጠቀም እንችላለን። ቃሎቹ እንዳነሳሳት ማለት ነው። እና በደንብ እንደሚገባችሁ እህቶቼ ተስፋ አደርጋለሁ። እናንተ በጣም ጎበዝ ናችሁ። እውነቴን ነው የምላችሁ። ማንም ሰው ጉብዝናችሁን እንዲነግራችሁ አትፍቀዱ። ምክንያቱም እናንተ ጎበዝ ናችሁ ስላችሁ እኔ በምክንያት ነው የምነግራችሁ። ለምን እንደው ታውቃለህ? ጀግና እህት ናችሁ፣ ጀግኖች ናችሁ። ለምን? የቱ ጋር ነው ጀግንነቴ? ምን ሰርቼ ነው? ሰይጣን ምን ትጠቅሚያለሽ፣ ምን ትሰሪያለሽ ሊላችሁ ይችላል። እናንተ ተማታውቁት ቋንቋ ጋር እየታገላችሁ፣ ተማታውቁት ሀገር ጋር፣ ተማታውቋቸው ሰዎች ጋር እየታገላችሁ ያላችሁ፣ እየታገላችሁ ቤተሰብ የምታኖሩ፣ ለራሳችሁ እየቀለጣችሁ ለቤተሰብ ሻማ የሆንን የአረብ ሀገር ጀግኖች ናቸው። ከዚህ በላይ ጀግንነታችሁን የሚገልጽ ምንም ነገር የለም። ጀግና ናችሁ፣ ትችላላችሁ። እችላለሁ ብላችሁ ራሳችሁ ሞራል ስጡት። በቃ ትችላላችሁ። ማን ምን ያቅተዋል? ሰው የሰራው ስራ ያቅተናል? ሰው ያወቀው ነገር ያቅተናል? አያቅተንም። ስለዚህ እኔ ጀግና ናችሁ ስላችሁ በምክንያት ነው። ዝም ብዬ አይደለም ጀግና ናችሁ ስላችሁ ማለት ነው። እያየሁ ነው፣
እየራባችሁ የምትሰሩ እህቶች፣ ጀግና እህቶች አላችሁ እኮ። ነገን የተሻለ ለማድረግ እኮ በጣም እየተሰደባችሁ እየተበደላችሁ፣ ግን ኢንሻአላ ነገ ግን ያልፍልኛል፣ በዚህ እኮ ይሄ ህይወት የህይወቴ መጀመሪያ እንጂ እኮ መጨረሻ አይደለም፣ መነሻ እንጂ እኮ መጨረሻ አይደለም ብላችሁ እኮ ታግሳችሁ በጣም ጀግና ሆናችሁ እኮ የምትሰሩ እህቶች፣ ቀን ከሌት የምትፈግሩ እህቶች እኮ አላችሁ። ከዚህ በላይ ጀግንነት አለ እንዴ? የለም። አለ? የለም። ገባችሁ? እና ማንም ሰው በቃ የአረብ ሀገር ሴት ማለት በጣም 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 ከሚባለው በላይ ጀግና እህት ናት። ልጆቿን ለማስተማር ነው እንደዚህ የምትሆነው። ቤተሰቦቿን የተሻለ ደረጃ ለማድረስ ነው። ለብዙ ሰው ህይወት ነው። አንቺ እንደ ሻማ እየቀለጥሽ ያለችው ለብዙ ሰው ህይወት ነው። ለብዙ ሰው ህይወት መለወጫ ነው። እኛ ዋጋ እየከፈልን ያለ ነው። ዋጋ በቃ ቤተሰቤ ዋጋ ያስፈልገዋል ብለስ ዋጋ መክፈል ያስፈልገዋል ስላልን ስላምንበት ነው እየከፈልን ያለ ነው። እና ጀግና ናችሁ። ስለዚህ ሰይጣን እየጎተጎተ አንቺ ዋጋ የለሽም እኮ፣ አንቺ እንደዚህ አትችይም እኮ፣ አንቺ አታቂም እኮ ቢሏችሁ እንዳሰሙ ሰዎቹ ራሱ አንቺ መቼም አይገባሽም ብሏችኋል። ሞራላችሁን እንዲነኩት፣ ሞራላችሁን እንዲሰባብሩት እንዳትፈቅዱ። አትችይም ካሏችሁ ትችላላችሁ፣ ችላችሁ ታሳያላችሁ። አንቺ እኮ መቼም አይገባች ደንቆሮ ምናምን። ማንም ሰው ደንቆሮ ያለሽ ሰው ራሱ ደንቆሮ ነው። ራሱ ደንቆሮ ነው። አንቺ ትችያለሽ። ምንም ነገር ጎሎሽ አይደለም ደንቆሮ ያስባለሽ። ድህነት ነው። ድህነት ባለጌ ነው። እውነቴን ነው። ድህነት በጣም ባለጌ ነው። ማጣት ባለጌ ነው። ማጣት ክብርን ያሳንሳል። ማጣት ያሰድባል። ማጣት ብዙ ዋጋ ያስከፍላል። ማጣታችን ነው ዛሬ ዋጋ እያስከፈለን ያለው። ማጣታችን ነው ዛሬ ትንሹም ትልቁም እየተነሳ የሚሰድበን የሚያንኳሰሰን ማጣታችን ነው። አያችሁ። ስለዚህ ነገ የተሻለ ነገር ይመጣል ብላችሁ የነጋችሁን ህይወት ለማስተካከል ትጉ፣ ጠንክሩ፣ በርቱ፣ አይዟችሁ። ደግሞ አላህ ያግዛችኋል። እና ለእኔ ምንጊዜ እህቶቼ ጀግናዎቼ ናችሁ። የምወዳችሁ የማከብራችሁ፣ ኑሩልኝ፣ ክበሩልኝ። እንደዚሁም ደግሞ እንሻላ በሌላ ቪዲዮ እንትንላችኋለሁ። አረበኛን ቅርጽፍ አድርጋችሁ ለመማር ከፈለጋችሁ የአረበኛ ቋንቋ ጀምራችሁ እስከ ቁርአን እስከ ቃላቶች መማር የምትፈልጉ ካላችሁ ወንድሜ ስለሚያስተምር ቁጥር አስቀምጥላችኋለሁ ማለት ነው። ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ግን እንዳይረሳ ነግራችኋለሁ። እንዲሰራላችሁ የምትፈልጉትን ነገር ደግሞ በዝርዝር ኮሜንት ስራ አስቀምጡልኝ፣ እሰራላችኋለሁ። እወዳችኋለሁ። ባይ